አሜን። እግዚአብሔር አምላካችን የሚወዳችሁ እናንተም ወዳችሁት በዚህ በቅድስናው ስፍራ ዕለት ዕለት የምትገኙ የምታገለግሉ አገልጋዮች፣ የካቴድራላችን ሰንበት ተማሪዎች፣ እውነት ለመናገር ሁሌ የምናከብራችሁ የምንወዳችሁ ወንድሞቻችን እህቶቻችን በእግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? አሜን። ይመስገን። ምን እንድናመሰግነው የማመስገን እድል ፈንታውን የሰጠን የከንፈራችንን ፍሬ ያልተጸየፈ በቤቱ መገኘታችን የወደደ የአባቶቻችን አምላክ ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ቅዱሱን የእግዚአብሔርን ጉባኤ ነው። እግዚአብሔር ይናገራል፣ እግዚአብሔር ያስተምራል፣ እግዚአብሔር ይለውጣል። በዚህ ሁሉ ማንም ከገዛ ፈቃዱ ሐሳቡን አይናገርም። ከገዛ ሐሳቡም ሰዎችን እንዲያድርጉ እንዲህ አይልምና የቆምንበት የእግዚአብሔር ጉባኤ ነው። ያው ቃሉ የሱ ነው። ስለዚህ በዚሁ አግባብ አምነንና ተስፋ አድርገን ቃሉን እንሰማለን ማለት ነው። በዚህ ብንቀጥል አይሰማም ወይ? ድምፁ እንቀጥላለን። እግዚአብሔር ከሁላችን ጋር ይሁን። አምላካችን እግዚአብሔር እንደወደደ እንደፈቀደ እርሱ ያስተምረን፣ እርሱ ይምከረን። ምንድነው ዛሬ ፕሮግራማችሁ ብዬ ወንድማችንን ስጠይቀው ዛሬ ፕሮግራማችንን አጋጣሚ መምህር ቀርቶብን ነው። እኔ በቀረን የሞላሁት የእግዚአብሔር ጉባኤ ግን ሁሌም ቅዱስ ጳውሎስ እንዳለው ሰይጣን አዘገየን አለው። ወደ እናንተ ልንደርስ ፈልገን ነበር፣ መምጣት ፈልገን ከእናንተ ጋር መሆን ደስ ብሎን ነበር። ነገር ግን ወደ እናንተ እንዳርስ ማን አዘገየን? ሰይጣን አዘገየን። ምናልባት መምህራን በአንድም በሌላ መንገድ ጊዜዎችና ጉዳዮች ላይስተካከሉ ይችላሉና ከዚህ አኳያ እንድትረዷቸው የቀሩትን መምህር እኛም ስራችን ይኸው ሌላ ስራ ምንም የለንም። እዚህ የምንመጣው ስራችን ወንጌል መስበክ ነው፣ ማስተማር ነው፣ መላላክ ነው። በአንድም በሌላ መንገድ ባለው ነገር ሁሉ ማገልገል ነው። በቃ የክርስትና ስራ ማገልገል ስለሆነ በዛ አግባብ እንድትረዱን ነው። እግዚአብሔር ከሁላችን ጋር ይሁን እና ከዚህ አኳያ ወጣታዊ ክርስቲያናዊ ወጣት ኦርቶዶክሳዊ ወጣት ነው ርዕሰ ጉዳያችን ብሎኛል። አሁን ነው የሰማሁት። ስለዚህ ኦርቶዶክሳዊ ወጣት በሚል እንማማራለን ማለት ነው። እንግዲህ እግዚአብሔርን መማር፣ ከእግዚአብሔር መማር፣ ወደ እግዚአብሔር መሄድ፣ ወደ እግዚአብሔር መማር በተለያየ መንገድ ምርቱም እግዚአብሔራዊ ነው የሚሆነው። ከእግዚአብሔር ጋር የሆነ ሰው የሚሰራቸው ስራዎች ሁሉ እግዚአብሔርን የሚገልጡ የእግዚአብሔር መመስገኛ ምክንያቶች ነው የሚሆኑት። ቅዱሳን የእግዚአብሔር መመስገኛዎች ናቸው። መናከብራቸው እግዚአብሔር በስራቸው ሁሉ ስለሚመሰግንባት ነው። እግዚአብሔር ስለሚከብርባቸው፣ እግዚአብሔር ስለሚባረክባቸው፣ እግዚአብሔር ስምህ ይባረክ በእነሱ ምክንያት እንዲህ ስለሆነ አንተን እናመሰግንሃለን አንተ እነሱን ስለሰጠን ብለን መመስገኛዎቹ ናቸው ቅዱሳን። አንድ ሰው በሕይወቱ ውስጥ ሲኖር ደግሞ በተለይ ደግሞ ክርስቲያን ከዚያም ደግሞ ኦርቶዶክስ ሲሆን ምንድን ነው ብልጫው? ቅዱስ ጳውሎስ የዕብራውያን ታሪክ ሲያነሳ ታውቃላችሁ 14ቱ መልእክታት ሁሉ የግልና የብዙሃን ቢሆኑ ነገር ግን ያስቀመጠበትና የተናገረበት አውድ በተለያየ መንገድ ነው። ብዙዎቹ ከክርስትና ማዶ የነበሩ እግዚአብሔርን የማያውቁ የእግዚአብሔር ትምህርት ያልተሰጣቸው ክርስቶስ ሞተ ክርስቶስ ተነሳ የሚለው ሕያው ወንጌል ያልሰሙ ናቸው። በዚያ ውስጥ ደግሞ የእስራኤላውያንን ባህል የሚያውቁ በተለይ በዮሐንስ ጥምቀት ወደ ክርስትና የመጡ እስራኤላውያን በባቢሎን ጊዜ ከዚያም በፊት ደግሞ ሰማሪያ ተብላ በምትጠራው ኢዮርብዓም መስርቷት በነበረችው ያ የመካፈል ጊዜ ሮብዓም ታችኛውን ኢዮርብዓም ደግሞ ሰሜኑ እስራኤል 10ሩ ነገድ በሚመራበት ሰዓት ባህሎችና ትውፊቶች ተቀይጠዋል፣ ተቀያይረዋል፣ መለዋወጦች መጥቷል። ከዚያ በተጨማሪ ሰው ለንግድ እየሄደ እስራኤል ሲሄድ ኢየሩሳሌም ሲሄድ የኢየሩሳሌም እምነት ኢየሩሳሌም የሚደረገው ነገር ሁሉ ገንዘብ ወደ ማድረግ መጥተው ነበር።
በብዙ መንገድ ማለት ነው። ብዙ ሰዎች በንግድም በተለያየ መንገድ የእስራኤላውያን ባህል ያውቃሉ። ታዲያ በዚህ ምክንያት ለሮማውያን ሰዎች ወንጌልን በሰበከበት ሰዓት ላይ ቅዱስ ጳውሎስ ምንድን ነው በቆሮንቶስም ለሚኖሩ ሰዎች፣ በሮም ውስጥ ለሚኖሩ ሰዎች፣ በታናሿ እስያ በነበሩ ሰዓትም ለኤፌሶናውያን ሲጽፍ ስለ እስራኤላውያን ያነሳ ነበር። ስለ አይሁዳውያን ባህልና ትውፊት ያነሳ ነበር። ታዲያ ምንድን ነው አለ ቅዱስ ጳውሎስ ስለ መገዘር ሲያነሳ፣ ስለ ተለያየ ጉዳይ ሲያነሳ እስራኤላውያን ብቅ ያደርጋል። እስራኤላውያንን ያነሳቸዋል እና አብርሃም እና ይስሐቅና ያዕቆብን ብሎም ደግሞ እነ ዳዊትና ሌሎች ነቢያትን ከፍ ያደርጋል። ምክንያቱም ለምንድን ነው እስራኤላውያንን ቅዱስ ጳውሎስ በስብከቱ ማካተት የፈለገው? ለምንድን ነው? ክርስቶስ በሥጋ የመጣው ከማን ወገን ነው? ከማን ወገን ነው? ከእስራኤላውያን ነው፣ ከአይሁዳውያን ነው። ታዲያ በዚህ ጎዳና ውስጥ ግን አባቶች ከነሱ ናቸው፣ ነቢያትም ከነሱ ናቸው፣ ትንቢትም ከነሱ ነው። ክርስቶስ ከአብርሃም የተወለደው በእነሱ ወገን ነው። እንግዲህ እንዲህ ሆኖ ግን ታዲያ አለ እንዲህ ሆኖ የመገዘር ስርዓትም የመጣው በእነሱ ነው። እግዚአብሔር የሰጠው ለአብርሃም በኋላም በልጆቹ ሁሉ ተግባር የተደረገው ብዙ ስራዎች፣ ብዙ ስርዓቶች ተፈጽመዋል። ይሄ ሁሉ አይሁዳውያን ነው። ታዲያ ግን አይሁዳዊ ብልጫው ምንድን ነው? ምኑ ብልጫው? አይሁዳዊ ብልጫው ምንድን ነው? አይሁዳውያን ነቢያትን ከነሱ፣ አባቶችን ከነሱ፣ ትንቢትን ከነሱ ክርስቶስ በሥጋ ቢገለጥ በእነሱ በኩል እመቤታችን ድንግል እናታችንን ስናነሳ የቅዱስ ኢያቄምና የቅድስት ሐና ልጅ ናት። እስራኤላውያን ናቸው። እነ አብርሃም ብናነሳ፣ እነ ይስሐቅን ብናነሳ፣ እነ ያዕቆብ ብናነሳ፣ እነ ዳዊት ብናነሳ፣ እነ ኢሳያስን ብናነሳ፣ ሌሎች ነቢያትን ሁሉ ብናነሳ የእነሱ ወገኖች ናቸው። እግዚአብሔር በሥጋ በተገለጠበት ጎዳና ሁሉ እነሱ ምክንያት ሆነዋል። እንግዲያውስ መገዘር የሚባለው ከአሕዛብ የተለዩበት ስርዓት እግዚአብሔርን የማምለካቸው ምልክት የነበረው መገዘር እግዚአብሔርን የማመስገናቸው የእግዚአብሔር ሰዎች ለመሆናቸው ሰዎች ሁሉ ያውቋቸው የነበሩ እነ ቅዱስ ጴጥሮስና ቅዱስ ጳውሎስና ቅዱስ ጴጥሮስ በስብከት አውድማቸው ለምንድን ነው ቅዱስ ጴጥሮስን የገሰጸው ቅዱስ ጳውሎስ በመገዘር ምክንያት ነው፣ በአይሁዳዊ ብልጫ ማለት። ታዲያ እንዲህ ሆኖ ግን አይሁዳዊ ብልጫው ምንድን ነው? የመገዘር ጥቅሙስ ምንድን ነው? ክርስቶስ ወደ ማወቅ እግዚአብሔር ወደ መምሰል አይደለም ወይ? እግዚአብሔር ወደ መምሰል ክርስቲያን ሲሆን ሰው ከሰው ሁሉ በልጧል። ልዩነቱ ከክርስቲያንም ደግሞ አሁን ካለው የተለያየ ምልከታ እግዚአብሔር የሰጠን አምላካችን መድኃኒታችን ኢየሱስ ክርስቶስ ፍለጋው ያልጠፋበት እርሱ የሾማቸው በክህነቱ የተሾሙ ከቅዱስ ጴጥሮስ ከአባታችን ጀምሮ እስከ ዛሬ ድረስ ካሉት ካህናት ያልተቆራረጠ ምንም አንድ መንገድ ላይ እንኳ ያልተበላሸ የክህነት ሰንሰለት ያለን ኦርቶዶክሳዊት ቤተክርስቲያን ላይ የተጠለለ እኛ ኦርቶዶክሳውያን ወጣቶች ብልጫችን ምን ይሆን? ኦርቶዶክሳዊ ወጣትነታችን ምን ይሆን? እስራኤላውያን በዛ ወገን ላይ ክርስቶስ በሥጋ ቢገለጥባቸው ነቢያት ከነሱ ቢሆኑ ትንቢቱ ከነሱ ቢመጣ እና አብርሃም እና ይስሐቅ እና ያዕቆብ የሚባሉ አባቶች የእኛም አባቶች የምንመካባቸው ይመኩባቸው የነበሩ ታውቃላችሁ። አምላካችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ሰዓት ላይ በተለይ በማቴዎስ በዮሐንስ ወንጌል በምዕራፍ 8 ቁጥር 31 ጀምሮ ስትመለከቱ እኛ እውነት አርነት ታወጣችኋለች ሲል ክርስቶስ እንዴ እኛ ለማን የተገዛ ነው? ለማንም እኮ አልተገዛንም። እኛ እኮ የአባታችን የማን ልጅ ነው? የማን ልጅ አትነገሩ? የአብርሃም እንዴ አባታችን እኮ በጣም የሚገርም እኮ ታሪካቸው ራሱ እኮ ይስታል። እኛ ለማንም አልተገዛንም፣ የማንም አይደለም፣ የአባታችን የአብርሃም ልጆች ነን አሉ። ግን እስራኤላውያን አልተገዙም። እውነት ለመናገር ቀኝ ግዛት ውስጥ አልነበሩ? አልተገዙም። በደም በልበ አብርሃም 430 ዓመት፣ በተግባር 215 ዓመት በግብፅ ባርነት ጭቃ ሲያቦኩ ራሄል ልጇን እንኳ ሳትራራለት ጨክና መታረቅ ትችላለች ወይም ሊሞት ትችላለች። ግን ግድ የለም ምናልባት የልጅ ደም ራሱ ሕንፃውን ያጠናክረዋል እስከሚባል ድረስ እንባዋን ወደ ሰማይ የረጨችበት ጡብ የሰሩት ምናልባት አንዳንድ ታሪክ ምሁራን ጡቡን ፒራሚዱን የሰሩት የእነሱ ጉልበት ነው ተብሎ ይናገራሉ። አንዳንዶቹ ደግሞ ኢትዮጵያውያን ናቸው ይላሉ በታሪክ። ሆኖም ግን በባርነት ውስጥ ነበሩ። ይሄን አልፎ ለ40 ዓመት በአማሌቃውያን ተገዝተዋል ለብዙ ጊዜ። ከዚያስ በናቡከደነፆር አማካኝነት ለስንት ዓመት? ስንት ዓመት? 7 ዓመት
በፋርስና በሜዶናውያን ግዛት እነ ዳሪዮስ እነ ናቡከደነፆር ሌሎቹም ነገስታት ሁሉ እየተፈራረቁ የገዙበት አጋጣሚ አለ። 70 ዓመት። ለዚህ ነው መልአኩ ወደ እግዚአብሔር ሲጸልይ በትንቢተ ዘካርያስ በምዕራፍ 1 ቁጥር 9 ላይ ስትመለከቱ ምንድነው የሚለው? ጌታ ሆይ እግዚአብሔር አምላካችን ሆይ እግዚአብሔር ሆይ እነዚህ እስራኤላውያን 70 ዓመት የተቆጣቸው እስከ መቼ ነው ማትመራቸው? ስንት ዓመት? 70 ዓመት ተገዝተዋል። በሐቅ ተገዝተዋል። ሌላው ቀርቶ ከክርስቶስ ልደት በፊት ከ270 ዓመት በፊት ታላቁ እስክንድር ገዝቷቸዋል። ሌላው ቀርቶ በወቅቱ ክርስቶስ ሲመጣ እንኳን የማን ተገዦች ናቸው? የማን ተገዦች ናቸው? የቄሳራውያን የሮማ ተገዦች ናቸው። ይሄ ሁሉ የመገዛት ታሪክ ኖሯቸው እኛማ የአባታችን የአብርሃም ለማንም ያልተገዛን ነፃነት የሚስማማን ባርነት ከኛ ውጭ ይሆናል። ግን ክርስቶስ ምን አለ? የአብርሃም ልጆች ሆናችሁ የማን ስራ ሰው? የአብርሃም ስራ ሰው። በቃ እንዳልገባቸው እንዳልተረዳቸው የውሸት ታሪክ እንደሚናገሩ ስላወቃቸው ሰዎች ግድ የለም እናንተ የአብርሃም ልጆች ናችሁ አይደል? አዎ። እንግዲያውስ የማን ስራ ሰው? የአብርሃም ስራ። አብርሃም አባታችን አብርሃም ብልጭ ያለው ኑሮ ነበር። ከካራን ማንን አስበልጧል? ከነአንን። ከጣዖት ማንን አስበልጧል? እግዚአብሔርን። ከአባቶቹ ማንን አስበልጧል? እግዚአብሔርን። ከሚርመሰመሱ የጣዖታት አይነቶች ማንን አስበልጧል? እግዚአብሔርን። ከሚታየው ስነ ፍጥረት ከፀሐዩ፣ ከውሃው፣ ከነፋሱ ማንን አስበልጧል? እግዚአብሔርን። ብልጫ አለው። የእግዚአብሔር መሆን ብልጫ ነው። የእግዚአብሔር መሆን መለየት ነው። የእግዚአብሔር መሆን ከሁሉ በላይ መሆን ነው። ግድ የላችሁ ማን ስላላችሁ ትደሰታላችሁ እንዳለው እኮ ነው። ከእርሱ ጋር መከራ ከተቀበል ከእርሱ ጋር ምን እንላለን? እንከብራለን። ከእርሱ ጋር ከሞትም ከእርሱ ጋር ምን እንላለን? እንነሳለን። ሞቱን በሚመስል ሞት ከመሰልነው ትንሣኤውን በሚመስል ምን እንለዋለን? እንመስለዋለን። ይሄን እውነት ሲያስተምሩ ለምንድን ነው እናንተ እንዲህ የምታረጉት ተባሉ። እናስራችኋለን ይላችኋል። ይገርማል እኮ በጣም ይገርመኝ። የአይሁዳውያን ክርስቶስ ተነስቶ እንኳን መቀበል አልፈለጉም። የሪጀክሽን ሬታቸው ወይም ያለመቀበል ጥጋቸው በጣም ከፍተኛ። ተው ገንዘብ ሰጡ ትንሣኤው እንዳይነገር ለወታደሮቹ እንዲህ ነው አልተነሳም፣ ሰዎች መጥተው ወሰዱት ብላችሁ ተናገሩ። የሚገርማችሁ 3 ምስክሮች የተለያየ ሀሳብ ነበር ያነሱ። ይገርማል። የጭካኔያቸው ጭካኔ ያለማመን ጥግ ማለት ነው። እግዚአብሔርን በማያከብር መንገድ፣ ትናንትና አባቶቻቸውን በማይገልጽ መንገድ የመረዳት አይምሮው የተዘጋ ሰው ለምክርም ለምንም አይሆንም አይደል? ልቡ ክፍት የሆነ ሰው የዋህ የሆነ ሰው ግን ለእግዚአብሔር ለራሱ ልጅ ነው። ለዚህ ነው ቅዱስ ዳዊት ምናል መስዋዕት ሊያቀርብለት ፈለገና ወደ እግዚአብሔር ቤቱን የዳዊት ቤት ግን በኃጢአትና በሌላ መንገድ ተከቦ ምን ላቅርብለት? ጠቦቱ፣ ርግቡ፣ የትኛው ነው? እግዚአብሔር መንፈስ ቅዱስ መለሰለት ይላል ትርጓሜ ዳዊት። እግዚአብሔር መንፈስ ቅዱስ መለሰለት፣ ዳዊት ሆይ ምንድን ነው የምታቀርበው? እንዴ እግዚአብሔር ድሃ መስሎ ነው አራዊት የምታመጣው? እግዚአብሔር የሌለው መስሎ ነው ርግብ የምታመጣው? እግዚአብሔር ይሄ ሁሉ የማን ፍጥረት ነው? የማን ፍጥረት ነው? የእግዚአብሔር ነው። ታዲያ ለማን ነው የምታቀርበው? የእግዚአብሔር መስዋዕቱስ ተናገሩስ ምንድን ነው? የተሰበረ ልብ ነው። እንዲህ ካለው በኋላ ቅዱስ ዳዊት ምን ብሎ ጸለየ? በመዝሙር 50 ላይ ጌታዬ ሆይ ተሳለኒ እግዚኦ በከመ ይቤሳልከ ካለ በኋላ ቁጥር 10 ላይ እንደ ቸርነት ምሕረት እንደ ምሕረት ብዛት ይቅር በለኝ ካለ በኋላ 10 ላይ ምን አለ? ጌታዬ ሆይ የውስጤን መንፈስ እኔ ምን አትበል፣ ቅዱስ መንፈስን ምን አትበል፣ አትውሰድ፣ ይቅር በለኛል። የእግዚአብሔር መስዋዕቱ ልብ ነዋል። ሁላችሁም የምናቀርበው ብልጫችንን ማሳየት ያለብን የቃየል መስዋዕትና የአቤል መስዋዕት ልዩነት እንደሆነ ታውቃላችሁ? ፍየል በግና አሊያም ደግሞ እንክርዳድና በግ መሆናችሁ መስሏችሁ ነው እንዴ? አይደለም። ጉዳዩ ልብ ላይ ነው ያለው። ቃየል ሳይኖረው አይደለም እያለው ነው ያቀረበው። ባይኖረው ራሱ ያለውን እንክርዳዱን የሌለው ነገር እሱ ብቻ ከሆነ እግዚአብሔር ሆይ ተቀበለኝ ብሎ ቢያቀርብለት እግዚአብሔር ይቀበላል አይቀበልም? ይቀበላል አይቀበልም? በጠቦቱ መካከልና በክርዳዱ መካከል ያለው ልዩነት የእምነት ልዩነት ነው።
ልባችን ንጹህ የመሆንና ያለ መሆን ጉዳይ። የሰባውን ፍሪዳ እንኳ ብናቀር ልባችን ንጹህ ካልሆነ ምን ይሆናል? መስዋዕቱ ተቀባይነት አይኖርም፣ እግዚአብሔር አይከብርም ማለት ነው። ብዙ ጊዜ የምናሳልፋቸው በሕይወታችን ውስጥ የምናያቸው ነገሮች እንዲሁ ናቸው። በቅዳሴ ላይ ንፍቁ ካህን ጸልዩ በእንተ መባ ከማለቱ በፊት ዲያቆኑ የሚጸልዩ ሰው ትሰማላችሁ። ምን እንደሚጸልይ ታውቃላችኋል? ይኸው ያላቸውን ትቀበላቸዋለህ። ጣም ዞሪ ጣም ሌላም ነገር የቤተክርስቲያን መጋረጃ ሁሉ የሚያመጡት ነው ካለ በኋላ ከሌላቸው ግን ምናቸውን ትቀበል ይላል። ተናገር እስኪ በጣም ልባቸው ፈቃዳቸው ልትቀበል ከዚህ በላይ አጽናኝ ቃል ፈቃዳቸውን የምትቀበል ገዳም እግር ቢኖረኝ ጉልበት ቢኖረኝ ገንዘብ ቢኖረኝ እንዲህ ቢኖረኝ ለአንተ አረግ ነበር የሚሉት ማለት ነው። ሳይኖራቸው ሰዓት ቢኖረኝ ጊዜ ቢኖረኝ ሰላም ቢኖረኝ ውስጤ ቢታረቅልኝ እንዲህ አረግ ነበር ብለው ልባቸውን አሳልፈው የሰጡትን ታውቃላችሁ። አባ ዮሐንስ አጼር ታሪኩን ታውቃላችሁ። ያችን ዘማዊት ሴት እንዴት እንዳመጣት እግዚአብሔር ያችን ዘማዊት ከዝሙት አውጥቶ ገዳም ስትደርስ ሞተሽ አይደል? ስትሞት ማን የብርሃን መጋረጃ ተዘርግቶ እግዚአብሔር ሲከብርበት መላእክት ሲያመሰግኑ ነበር። እንዴ ምንድን ነው ይህቺ? መቼ ንስሐ ገባችና መቼ ትናንትና እኮ ነው የመጣችው ወደ ገዳም እንኳን ገና ምን ስትለኝ ነው የተቀበልኳት? ገና እቤቷ ስትወጣ ንስሐዋን ምን አልኳት? ተቀብያታለሁ። ማን ይቀበለን? ማገልገላችን ማን ይቀበል? መሽቀዳደማችን ማን ይቀበል? ሳይኖረን ቢኖረን ብለን አስበን ለእግዚአብሔር ብንሰጠው ብለን የተመኘነውን ነገር ልባችን ማን ይቀበል? እግዚአብሔር ይቀበል። እንዲህ በእንዲህ ያለ ጎዳና የእግዚአብሔር የሆኑ ሰዎች በዚህ አይደሉ። ቃየል እንደዛ ቀረበ፣ አልሆነም። ልቡ ላይ ያለው ጉዳይ ችግር ብልጭ ያለው ሰው ያቺ መበለትን እንደምታስታውሱ ነው። ሰው አየኝ አላየኝ እያለች እንዲህ ስትል ሁሉም ከትርፋቸው ይሰጡ ነበር። ከብልጫቸው ሳይሆን ከትርፋቸው ከራሳቸው። ያቺ መበለት ግን ሉቃስ ወንጌል ላይ ያለችው እንዲህ እያለች በአጋጣሚ የማትጠብቀው አካል ነበር። በአጋጣሚ በሕይወቷ ያላየችው ሰውነቷን እንኳን ሰው እንዲህ ነሽ ብሏት የማያውቃት እዛ ምኩራብ ውስጥ የማትጠብቀው አካል ግን አለ። ሁሉም ተጨብጭቦላችሁ ሰጡ። እንዲህ አረጉ፣ እንዲህ ያገለግሉ አለ። እከሌ የሚባለው ቤተክርስቲያን እንደዚህ ያደረገ ትናንትናም ዛሬም እንዲህ ያደረገ ይሄን ያክል ገንዘብ ሰጠ እየተባለ ሚካ እየተነፋላቸው ምስጋና እየቀረበላቸው ያስገባል። ሙዳየ ምጽአት እስራኤላውያን ባህል በወር አንድ ጊዜ ሲችሉ በሁለት ሳምንት አንድ ጊዜ ቅዳሜ ከጸሎትና ከንባብ በኋላ ሙዳየ ምጽአት የማስገባት ስርዓት አላቸው። በዛን ሰዓት ነው ያቺ መበለት ግራ ቀኝ ታያለች። ሰው ሊያያት ይችላል ብሎ ሊሰድባት ወይም ደግሞ ሊያንቋሻት ወይም ሊንቃት እግዚአብሔር በእነሱ አይን አይቶ የማይቀበላት ነው የመሰላት። እጇን ገንዘቡን ወደ እጇ ሸፈነችና እዛ ሙዳየ ምጽአት አስገባች። ስንት ብር እንደሰጠች እንዳይታይ። ማን ግን ያያት ነበር? ተናገሩ። ማን ያያት ነበር? በሕይወቴ በጣም የሚገርመኝ ይሄ ታሪክ ማን ያያና ቆሞ ይታዘባል ሁሉን ነገር ቦታችን የቱ እንዳለን ያውቃል እግዚአብሔር። አናጭበረብር ምንም አትሳቱ። እግዚአብሔር ምን አይልበትም አይዘበትበትም። ዝም ብለን ነው በማስመሰል እንዲህ ነው እንዲህ ተውት። እግዚአብሔር አይከብርብንም በዚህ መንገድ ያውቃል። የትኛው ለማን ነው? ለእግዚአብሔር ነው የምንነግረው? ለእግዚአብሔር ነው እንደ ምስጢራችን የምንነግረው? የማያውቀው ነገር አለ? በፊቱ ባዶ ሆኖ እንደመቅረብ ትልቅ ነገር የለም ወንድሞች፣ የእውነት ነው ብላችሁ ካለን ጸጋ ይልቅ የራቀን ብዙ ነገር ነው። ከተሰጠን ነገር ይልቅ እግዚአብሔር ሊሰጠን ያሰበው ነገር ብዙ ነው። ያችን ያለት ይህ ሁሉ አይቶ ዝም አላለም። ድምፁን ከፍ አድርጎ ምኩራቡ ያሉ ሰዎች ሁሉ እንዲሰሙ እውነት እላችኋለሁ አለ። እውነት እላችኋለሁ የሚለው ዶግማ ነው። ታውቃላችሁ፣ በሕይወት ውስጥ ዶግማ የማይቀየር ነገር ማለት ነው። ለምሳሌ እውነት እላችኋለሁ በጻድቁ ስም ጥርኝ ውሃ የሰጠ ምን ይላል? ዋጋው ምን ያህል ነው? አያጣም። ይሄ ዶግማ ነው፣ ምንም የማይቀየር ስርዓት አይደለም። ይሄ
እግዚአብሔር ሥላሴ አንድም ሶስትም ናቸው ብሎ ማመን ዶግማ ትምህርት አይነት ማለት በክርስቶስ የማይቀየሩ ዋጋ ያላቸው ቃላቶች ደግሞ ራሱ እውነት እላችኋለሁ ለሚናገረው ማንም መምህር መጥቶ የማይቀይራቸው የተሻለ የሚባል አካል የማይቀይራቸው በትንታኔ የማይቀይራቸው እውነቶች ናቸው። እውነት እላችኋለሁ ዋጋውን አይጠፋበት ማለት ነው። ይቺ ሴት ሌሎቹ ከትርፋቸውና ካላቸው ሰጡ፣ እቺ ግን ከምኗ ሰጠች? ያላትን ሰጠች። ያልጠበቀችው የምስጋና አንድ መጣ። እግዚአብሔር በእንዲህ አይነት ምስጋና ያገናኝ። በሕይወታችን ውስጥ ያላሰብነው መልካም ነገር ያጋጥም። እሷ ትንሽ ብላ ስታስብ ማን አበዛላት? ማን ተቀበላት? ይገርማችኋል። ወንበር ማንቀሳቀስ ከዚህ ወደዚህና ከወሩ መምታት አንድ ነው። እግዚአብሔር በክብረ በዓል ዩኒፎርም ለብሶ የምስጋና ልብስ ለብሶ እና ፕሮግራም ማስተባበር ወይም እዛ ተግባን ተወጣ ማለት አንድ ነው አይደል? ዋጋው አንድ ነው አይደል? ወንበር መሸከም ያለው ክብር ምናልባት በምስጋና በመድረኩ ምናምን ማሞቅ ምናምን ሁሉ ነው አይደለም። ግን ከነፍሳችሁ ጋር እንድትሆኑ ነው የምንፈልገው። በእርግጠኝነት እግዚአብሔር በእንዲህ አይነት በስሌት አይከብርም። እግዚአብሔር የሚከብረው በትሑታን ልብ ላይ ነው። እግዚአብሔር የሚከብረው ኦርቶዶክሳዊ ብልጫ ባላቸው እንዲህ ባለ እስራኤላውያን እንዲመጡ ወገኖቻቸው እንዲህ የነበሩ ናቸው። በባርነት የነበሩ ሰዎች ሆነው የአብርሃምን ስራ ሰው ቢባሉ አብርሃምን መምሰል ያልፈለጉ በራሳቸው ሀሳብ ብቻ የሚኖሩ የብዙ ነገስታት የብዙ ሰዎች ውጫዊ ኃይሎች የገዟቸው ናቸው። ራሳቸውን ግን ካሉ ራሱን በሚክድ አካል ማለት ነው እግዚአብሔር አይከብርበት። እግዚአብሔር ከራስ ጋር ራስን መካድ ማለት ከእግዚአብሔር ጋር ራስን ማስቀመጥ ነው እንጂ በውሸት ውስጥ መቀመጥ አለ። ታዲያ ቅዱስ ጳውሎስ ይሄን አንስቶ የሚያስተምረው ስለ ኦርቶዶክሳዊነት እግዚአብሔርን ስለመምሰል እግዚአብሔርን የመምሰል ምን መንገድ ምን አይነት እንደሆነ። ታዲያ አይሁዳውያን በዚህ መንገድ ናቸው። የኦርቶዶክሳዊ ወጣት ኦርቶዶክሳውያን ስንሆን ከሌላው በምን ላይ በምንድን ነው ምንድንስ መገለጫችን ሆነ ያለበት? በዚህ ፈተና በበዛበት የኑሮ ዳፋው ትከሻችንን ባጎበጠበት ሰዎች ሁሉ መግባባት ባቆማቸው ብዙ ሰዎች በዘረኝነት ውስጥ ባሉበት በጎሰኝነት ውስጥ ባሉበት በቋንቋ ውስጥ ባሉበት በፖለቲካ ውስጥ ልባቸው ናውዞ ባለበት ሰዓት የእኛ ብልጫ ነው። ኦርቶዶክሳዊ በአንድም በሌላ መንገድ ሰዎች ሲለያዩ ኦርቶዶክሳዊ አንድነታቸውን እንዴት ይጠብቁታል? እንዴት ስናል ላጭርቋል ለጭላጭቆት እግዚአብሔርን የሚያከብሩ ሰዎች በብልጫ ነው። ኦርቶዶክሳዊ ብልጫ አላቸው። የመጀመሪያ ከብልጫ ሁሉ ብልጫ የእግዚአብሔር መሆን ብልጫ ነው። የማን መሆን? እናንተ የማን ናችሁ? የእግዚአብሔር። ብዙ ሰው የሚረሳው ነገር ቢኖር ያለውን ሀብቱ እኛ የእግዚአብሔር ነን። እግዚአብሔር የማን ነው? የእኛ ነው። እንደ አንተ የኔን አይደል? እግዚአብሔር እኛ የእግዚአብሔር ከሆነ የእግዚአብሔር ደግሞ የማን ነው የሚሆነው? የእኛ ነው የሚሆነው። ለዚህ ነው ልጆች ስለሆንን ወራሾች ነን። ወራሾች ከሆንን ደግሞ ከማን ጋር ነን? ከእግዚአብሔር ጋር ነን። የልጁን መልክ ከመሰልን ወራሾች ነን። የእግዚአብሔር ነን። ኦርቶዶክሳዊ ወጣት በመጀመሪያ የራሱ አይደለም፣ በመጀመሪያ የቤተሰቡ አይደለም፣ በመጀመሪያ የአካባቢው ሰው አይደለም፣ በመጀመሪያ የጎረቤት አይደለም። የማን ተናገሩት? የማን? የእግዚአብሔር። እናንተ የእግዚአብሔር ናቸው። የእግዚአብሔር የሆነው ነገር ሁሉ የማን ነው የሚሆነው? የኛ። ለዚህ ነው የሚያስጨንቃችሁ ሁሉ በማን ላይ ጣሏል? በእርሱ ላይ ጣሉ። ምክንያቱም እርሱ ለእኛ ምን ያደርጋል? ያስባል፣ ይጨነቃል። በወጣትነታችን የሚመጡ ጉዳዮች ነገሮች ሁሉ አሉ። እነዚህ ሁሉ ማን ይፈታል? እግዚአብሔር ይፈታል። እኛ የማን ስለሆነ? የእግዚአብሔር ስለሆነ። እናንተ ቀድሞ ወዳጆች የተጠራችሁ አልነበራችሁም፣ ዛሬ ግን የቀረባችሁና የተጠራችሁ ሆናችኋል። የእግዚአብሔር ሆናችኋል። ክርስቶስ እንዳለ እናንተ እኔን አልመረጣችሁም። ማን መረጣችሁ? እኔ እናንተ ምን አልኳችሁ? መረጥኳችሁ። አሁን የእግዚአብሔር ነን። ኦርቶዶክሳዊ ወጣት የእግዚአብሔር ነው። እኛ የእግዚአብሔር ነን ስንል ማን መርጦን ነው? ተናገሩ። ማን መርጦን ነው? መርጠነው ነው ወይስ መርጦ ነው? ተናገሩ። አሁን እዚህ ነው ቋንቋ። የእግዚአብሔር የሆነ ሰው እግዚአብሔር ይመርጠዋል። ምርቱን ያውቃል። ገለባውን ከእንክርዳዱ ከስንዴው እንዴት እንደሚለይ ያውቃል። ኦርቶዶክሳዊ ወጣትነታችን መመስረት ያለብን እኛ የማንን በሚል የማንን? የእግዚአብሔር። ሁላችንም የሳትነው መስመር ቢኖር ይሄ ነው።
የእግዚአብሔር ነን፣ የኛ አይደለም። የሆኑ ሰዎች አይደለም፣ የቤተሰቦች አይደለም፣ ሌላው ነገር ሁሉ አይደለም። ምክንያቱም ሁሉን የምናደርገው ጌቶች ሆይ ባሮች ሆይ ለጌታ ስትሉ ለማን ተገዙ ይላል? ለማን ተገዙ? ለጌቶቻችሁ ተገዙ። እሺ ሚስቶች ሆይ ለማን ስትሉ ለማን ተገዙ ይላል? ለጌታ ስትሉ ለማን ተገዙ ይላል? ለባሎቻችሁ። ልጆች ሆይ ለማን ስትሉ እንዴት ተገዙ? ለወላጆቻችሁ። ለማን ስንል? የማን ስለሆነ? የእግዚአብሔር። የእግዚአብሔር የሆኑ ሰዎች መጀመሪያ የሚያስቀድሙት እግዚአብሔርን ነው። ወጣትነት ለእግዚአብሔር ነው። እኛ የእግዚአብሔር ነው። ንግድ ፍቃድ ከማውጣታችን በፊት ከማን ፈቃድ እንጠይቃለን ማለት ነው? ከማን? መሪው ማን ነው? እግዚአብሔር። እኛ የማን ስለሆነ? የእግዚአብሔር። ህይወታችሁ በእርግጠኝነት ያን የረፍት ያገኝ። ስራ ያጣችሁ፣ ችግር ውስጥ ያላችሁ፣ ወይ የሚያሰቃያችሁ፣ መንገድ የጠፋባችሁ፣ አድራሻ የሌላችሁ፣ በሰው በምን ተፍረት ያላችሁ፣ በማፈር ያላችሁ፣ ውስጣችሁን አጎሳቁላችሁ ከሰው ፊት ለመታየት የምትፈልጉ የውስጣችሁ ገበና ከባድ የሆነባችሁ አለን አለላችሁ። እኛ ግን የማን የእግዚአብሔር ነን ያልን ሰዓት እናልፋለን ከሱ። ምክንያቱም የእግዚአብሔር የሆነ ሰው የሚፈተነው እግዚአብሔር ባሰበለት ነው። እግዚአብሔር ሲፈትነው ደግሞ ወይ ደግሞ በእግዚአብሔር በመጣ መንገድ የሚፈተን ሰው ደግሞ መውጫውን ማን ያዘጋጃል? እግዚአብሔር። ኢዮብ በማን ፈቃድ ተፈተነ? በማን ፈቃድ ተፈተነ? በኢዮብ በእግዚአብሔር ፈቃድ ተፈተነ። ጻድቁ ኢዮብ ታውቀዋለህ። ያው እሱማ ብታረግ ልጅ አብዝተህለት በንብረት ሰጥተው ደግ ሚስት ሰጥተው ደግ ሰውነት ሰጥተው እኮ ነው ቢያመሰግን አይደለም። ከነፍሱ ውጭ ሌላውን ነገር ሁሉ ምን ብያለሁ? ፈቅጄልሃለሁ። እግዚአብሔር ግን ኢዮብን በትዕግስቱ አገኘው አላገኘው? አገኘው አላገኘው? አገኘው። ፈተናውን ከነመውጫው የሚሰጥ። እኛ ወደ ፈተና አታግባን ማለት ፈተና ይምጣችሁብን ነው እንዴ? አይደለም። ቅዱስ ጳውሎስ ምን አለ? ወደ እግዚአብሔር መንግስት በብዙ መከራና በብዙ ትግል ልንገባ ምን አለ? አንዳንድ የግድ ነው አለ። እንዴ መከራ የሚባል ነገር እንዴት አይሆንም? ክርስቶስ ምን አለ? በዓለም ሳላችሁ ምን አለባችሁ? መከራ አለባችሁ። ግን አይዟችሁ እኔ ዓለምን ምን ብየዋለሁ? አሸንፌዋለሁና። ምንድን ነው? መከራም አለ ፈተናም አለ። ነገር ግን በማን ሆነን እናሸንፈዋለን? በእግዚአብሔር። የእግዚአብሔር የሆነ ሰዓት በእርግጠኝነት ነው የምላችሁ፣ በእምነት ነው የምነግራችሁ። ኑሮም መስመር ይይዛል፣ መጽናናት ይመጣል። ሀዘን ውስጥ ሆናችሁ ትጽናናላችሁ፣ ችግር ውስጥ ሆናችሁ ትጠግባላችሁ። ይሄ አሁን የመጣው የሌላ ትምህርት አይደለም። የእግዚአብሔር የሆኑ ሰዎች መጽደቂያ፣ መራቤን መጽደቂያ ታደርገዋለህ፣ ማግባቴን መጽደቂያ ታደርገዋለህ፣ መጠማቴን መጽደቂያ ታደርገዋለህ፣ መታመሜን መጽደቂያ ታደርገዋለህ፣ ማጣቴን መጽደቂያ ታደርገዋለህ። በማጣት እንደሚጸድቅ ታውቃላችሁ? በማጣት በመከራ ውስጥ ሁሌ ያነሳዋለሁ። አባ ዮሐንስ አሁን ዮሐንስ የሚባሉ ሊቀ ጳጳስ ነበሩ የመቀሌ። በአንድ አጋጣሚ ስራ አጋጣሚ አግኝቻችሁ ስለነበር በጣም ብዙ ዓመት 8-9 ዓመት ታመዋል። አልጋ እሱ አባታችን እንደው ህመሙ እንዴት ነው አልኳቸው። ህመሙ በጣም በዝቶብኛል፣ ለጸጋ ያርግልኝ እንጂ አሉ። ለምን ያርግልኝ? ለበረከት ያርግልኝ፣ ለዋጋ ያርግልኝ እንጂ ህመሙ እንኳ በርትቶብኛል። ልካ ይጸደቃል። ለዚህ የእግዚአብሔር የሆኑ ሰዎች የሚመጣባቸው ነገር ሁሉ ምን ማለት ነው? ከእግዚአብሔር ጋር የማይለያቸው ጎዳና ነው ማለት ነው። እኛ የእግዚአብሔር ነው። ኦርቶዶክሳዊ ወጣት መሆኑ የእግዚአብሔር ነው። የዓለም አይደለም፣ አጠገቡ ያሉ ሰዎች አይደለም፣ የፋሽኑ አይደለም፣ የርዕዮቱ ዓለም አይደለም፣ የሌላው አይደለም። ሌሎችም ሁሉ የሚመለከተው መነጽሩ እኔ የእግዚአብሔር ነኝ፣ የእግዚአብሔር የሆነውን ነገር በመለየት እሰማለሁ ነው የሚለው። ሁሉን መርምሩ፣ ፈትኑ፣ ምን በሉ። ሌላኛው የሚፈለገውን ነገር መርጣችሁ ያዙ። ሁሉን መርምሩ፣ ፈትኑ፣ እዩ። የእግዚአብሔር የሆነ ሰው ደግሞ አይመረመርም። መንፈስ ይመረመራል እንጂ ምን አይልም፣ አይመረመርም። እየመረመረ ይሄዳል። የእግዚአብሔር ናችሁ። ኦርቶዶክሳዊ ብልጫው ኦርቶዶክሳዊ ወጣትነት የእግዚአብሔር መሆኑ ነው። ሁሉም ነገር ከእግዚአብሔር ጋር በመሆኑ የሚሆኑ የሚጠቃለል። ብዙዎቻችን የምስጋናው ነን፣ ብዙዎቻችን የአገልግሎቱ ነን፣ ብዙዎቻችን የዝማሬው ነን፣ ብዙዎቻችን የኮሚቴ ነን፣ ብዙዎቻችን የክፍላችን ነን፣ ብዙዎቻችን የንዑስ ኮሚቴ ነን፣ ብዙዎቻችን የሰንበት ትምህርት ቤት ነን፣ ብዙዎቻችን የአገልግሎት መስመር ነን ወይ ኦር የሆነ አጥቢያ ላይ ነን። የእግዚአብሔር አይደለም። የእግዚአብሔር መሆን ማለት ከእግዚአብሔር ጋር መሆን፣ የእግዚአብሔር የሆኑትን ነገር ሁሉ መውደድ ነው። የክፍላችን ነን እኛ። ብዙ ማህበር ካለን የማህበራችን ነን፣ ጎጥ ካለን የጎጣችን ነን፣ የሚደግፈን አካል ካለን የሚደግፈን አካል ነን።
ብዙዎቻችን የእግዚአብሔር አይደለም። የእግዚአብሔር ስላልሆነ ከእግዚአብሔር ጋር መታረቅ ይፈልጋል። የምናደርጋቸው የሆኑ ቡድን ሲበተን እንቀራለን። አሁን በአጋጣሚ በኮሪደር ልማት ሰዎች ልጆች የተለያያችሁ ማለት በአካል አይደል? የእግዚአብሔር ከሆናችሁ ግን እዛ የምታገኙ ቤተክርስቲያን የማን ነው? የማን ነው? የእግዚአብሔር ነው። ታገለግላላችሁ። በጊዜውም ያለ ጊዜው ጽና የሚል ቃል አለን። ለወጣቱ ለጢሞቴዎስ የተናገረው ቅዱስ ጳውሎስ በጊዜውም ያለ ጊዜውም ጽና የሚል ቃል የእግዚአብሔር ነን። ከዚያ በህይወታችን ውስጥ ያለው ነገር ሁሉ እኛ የእግዚአብሔር ከሆነን እኛ ለማን እንሰራለን? ለማን እንሰራለን? ለእግዚአብሔር እንሰራለን። የእግዚአብሔር የሆኑ ሰዎች ለእግዚአብሔር ይሰራሉ። ብንሞት ብንኖር ለማንን አለ ቅዱስ ጳውሎስ? ተናገሩ ውስጥ ለእግዚአብሔር። መሞታችንም መኖራችንም ለማን ክብር ነው? ለእግዚአብሔር። የእግዚአብሔር ነን። ለእግዚአብሔር ደግሞ እንዲህ እናደርጋለን። ለእግዚአብሔር ብለን ምን ዘምረው ዝማሬ ሁሉ ለማን? ለእግዚአብሔር። የምናገለግለው ከበሮ ስንመታ አንዳንዴ በስርዓት ላይ እውነት ለመናገር ሁሌ ኮሜንት አለ። ይህንን ከበሮ ሌላ ልብስ አልብሰው የሚዘምሩ ከበሮ የሚወጣ ያለው በክብረ በዓል በምናምን ከስርዓት ውጭ ነው። ግን ከበሮ ልብስ አይለበስ ውስጥ እንጂ ይሄኛው የግርፋት ምልክት ነው አይደል? ነው አይደለም? ነው። ብዙ ጊዜ ክብረ በዓል ምናልባት መስቀል ስታቀርቡ ሊሆን ይችላል አለ አያለሁ። በፍጹም ይሄ እኮ የእኛ ምልክት እኮ ግርፋቱ ነው። የእኛ ምልክት እኮ ሰንበሩ ነው። የእኛ ምልክት እኮ መከራ ሞቱ ነው። የቤተ ክርስቲያን ውበቷ ቀራንዮ ነው። እንዲህ አይነት ይሄን የምናደርገው አገልግሎት ሁሉ ከእግዚአብሔር ጋር ነው ማለት ነው። ለእግዚአብሔር መሆን አለበት። የእግዚአብሔርን ትምህርትና የእግዚአብሔር እውነታውን በገለጥና ከፍ ባረገ መሆን አለበት ማለት ነው። የእግዚአብሔር የሆነ ሰው የእግዚአብሔርን ስራ ይሰራል። ከእግዚአብሔር የመጣ ሰው የእግዚአብሔርን መልካም ነገር ያደርጋል። የእግዚአብሔር ናችሁ፣ ለእግዚአብሔር ትሰራላችሁ። ከዚያስ የእግዚአብሔር የሆኑትን ሰዎች ተሰበስባላችሁ፣ ትጠራላችሁ፣ ታገለግላላችሁ። ይኸው ሰንበት ትምህርት ቤት አንድ ለራሳችሁ፣ አንድ ለቤተ ክርስቲያን። ወጣትነት አንድ ለራሳችሁ፣ አንድ ለቤተሰቦቻችሁ። ብልጫ አላችሁ። የእግዚአብሔር ናችሁ፣ ለእግዚአብሔር ታገለግላላችሁ። አገልግሎታችሁ ደግሞ ማን ይጠቅማል? ቤተሰቦቻችሁን፣ ቤተ ክርስቲያንን፣ ምዕመናን ይጠቅማል። ስለዚህ ራሳችሁ የማን አይደላችሁ ማለት ነው? የራሳችሁ አይደላችሁ። ኦርቶዶክሳዊ ወጣት ራሱ የራሱ አይደለም። የማን ነው? የእግዚአብሔር የቤተ ክርስቲያን የሕዝብ ናችሁ። በእናንተ ምክንያት ሰው ይሳሳታል። በእናንተ ምክንያት ሰው ይድናል። በእናንተ ምክንያት ሰው ይጠፋል። በእናንተ ምክንያት ሕይወት ያገኛል። በእኛ ምክንያት ሰው ይጠፋል። በእኛ ምክንያት ሰው ምን ይላል? ይድናል። ምክንያቶች ነን ማለት ነው። አሁን ትናንትና ለግል ብቻ ነበር። አሁን ትናንትና ለሆነ አካል ብቻ ነበር። ኦርቶዶክሳዊ ወጣቱ ናችሁ። ይልቁንም ደግሞ በዚህ አገልግሎት ስትጸኑ እናንተ የራሳችሁ አይደላችሁ፣ የቤተ ክርስቲያንና የምዕመናን ናችሁ፣ የክርስቶስ ናችሁ። አገልግሎታችሁ ወደ እግዚአብሔር የሚያደርስ ይሆናል ማለት ነው። ሰዎችን ታገለግላላችሁ፣ ትሰብካላችሁ፣ ትዘምራላችሁ። ይሄ ልብሳችሁ ሰባኪ ነው፣ ወንጌል ሰባኪ ነው። አለባበሳችሁ ወንጌል ሰባኪ ነው። በየትኛው መንገድ ሁሉ ነገር ሁሉ እግዚአብሔርን የሚያስተምር ተልእኮ የምትፈጽሙ ሴቶቹ የማርያም መግደላዊትን ትምህርት ይዛችሁ፣ ወንዶች ደግሞ የሐዋርያትን ትምህርት ይዘን የምንቀጥልበት፣ የሰባ አርድእትን ምልክት ይዘን የምንቀጥልበት። ቅዱሳት አንስትን መስላችሁ ትሄዳላችሁ። እኛ ሰባ አርድእትንና ሐዋርያትን ተከትለን እንሄዳለን። ይሄው ነው የእግዚአብሔር የሆነ ወጣት፣ የእግዚአብሔር የሆነ ሰው በዚህ ጎዳና ይከተላል። ካለው ፈተና የሚገርማችሁ በወጣትነት ሕይወት ውስጥ እጅግ በጣም በርካታ ብዙ መከራ ይበዛበት ታውቃላችሁ። አንዳንዴ አለሞላለን ሲል ከሰዎች ለመመሳሰል የምናደርገው፣ ከሰዎች ጋር ለመወዳደር የምናደርገው፣ ሰዎች የሆኑትን ካልመሰለን ከዓለም የራቅን የሚመስሉ ሰዎች ቤተ ክርስቲያን መመላለስ፣ ከእግዚአብሔር ጋር መሆን። የእግዚአብሔር ሰዎች መሆን ማለት ከብዙ ኃጢአቶች አይደለም፣ ከብዙ ድሎች የሚያመልጠን የሚመስለን ሰዎች አለ። በማመን መሰረት ነው የሚመሰረተው። በዛ ጎዳ ነው። ከእግዚአብሔር የሆነ ሰው የከሰረ የለም። ስለ ኒኮላስ ኮፐርኒከስ ታውቃላችሁ? ታውቃላችሁ አይደል? በሳይንሱ ዓለም ይገርማል። የአንድ ካቶሊክ ቤተክርስቲያን ዲያቆን የነበረ ነው። የዓለምን ሕይወት ግን የቀየረ ነው። እጅግ በጣም በጣም በዓለም ላይ አሁን ላይ ባለው የፍልስፍና የሳይንስ ትምህርት ትልቁን ድርሻ የሚወስደው ሳይንስ ታውቃላችሁ። ከኒኮላስ ኮፐርኒከስ በኋላ እና ከዛ በኋላ የተለያዩ ግን የእግዚአብሔር ሰው ነው። የመጀመሪያውን እንፋሎት መኪና የፈጠረው እኮ አንድ ቤልጅየማዊ መነኩሴ ነው።
ስለነ ፓስካል ስለ ፕሬዠር ታውቃላችሁ ሁላችሁ። እንዲህ አይነት ሰዎች እነ ፓስካል የሃይማኖት ጠበቃ እንደነበሩ ስንነግራችሁ በኩራት ነው። የክርስትና አንድ ሰው ወደ ፓስካል ቀረበና አንተ ምንድነው እግዚአብሔር የምትለው እንዲህ ለምንድን ዝም ብለን የለም ዝም ብለን ከዚያ በኋላ አይ ግድ የለም እግዚአብሔርም አለ አረ ግድ የለም ሰው ዝም ብለህ ፕሩፍ አድርግልኝ እንዴት ነው የምታረጋግጥልኝ አለ ወዳጅ ያለ አንድ ሰው እግዚአብሔር አለ ብሎ በኋላ እግዚአብሔር ባይኖር የሚያጣው ነገር የለም። እግዚአብሔር የለም ብሎ እግዚአብሔር ቢኖር ግን ከባድ ነበረው ዝንባሌ ግን ይገርም ነው። ሳይንስ ያለ ሃይማኖት እውር ነው ያለው እኮ ኒውተን እኮ እውር ነው አለ። ሃይማኖትን በፍልስፍና እንዲህ መመስረት አለበት መታየት አለበት። ይሄ የካቶሊክ ትምህርት ስለሆነ ማለት ነው። የሲስተማቲክ ቴዎሎጂ ታውቃላችሁ፣ ቴዎሎጂ ተማራችኋል። ሳይንስ እኛ ፕራክቲካል ቴዎሎጂ ነው የምንወስደው የምንማረው የምንኖረው። ካቶሊክ ደግሞ ሲስተማቲክ ቴዎሎጂ ነው። እምነት ፕሩፍ ይደረጋል በሳይንስ ብሎ ስለሚያስቡ፣ እኛ ግን በተግባር ነው ብለን ስለምናስብ ማለት ነው። ስለዚህ የሄዱት ሰዎች እኒህ ፍልስፍና ይኸው ነው። እሺ ወደኛ እንምጣ። እነ ቅዱስ ላሊበላ የፍልስፍናው የሳይንሱ ሌላውን ተውትና አንድ ህንፃ የሚሰራው በታሪክ ያየ ነው ወደ ላይ እንጂ ወደ ታች አይደለም። የምታውቁት ነው። የመጀመሪያ ጊዜ የተሰራው ምናልባት እንደነገሩን ከሆነ እንዳነበብነው ከሆነ ዱባይ ነው። እንግዲህ ወደ ታች የመጀመሪያ ነው ወደ ታች መስራት። የኛ አባቶች ግን ከዛሬ 1000 ዓመት በፊት ቤተክርስቲያን ወዴት እንደሚሰራ ሳይቶናል። ወደ ታች እንደሚሰራ እነ ቅዱስ ላሊበላ ቤተ ጊዮርጊስ ሌሎች ማየት ይችላላችሁ። ህንፃው የምንም ታውቃላችሁ። የላሊበላ የውሃ ማፋሰሻው ራሱ በስሌት ነው የተሰራው። ሁላችሁም ታውቃላችሁ። 2 ብቻ ናቸው የቅዱስ ላሊበላ ሁሉም አብያተ ክርስቲያናት የውሃ ማፋሰሻ 2 ብቻ ናቸው። በመጨረሻ ደግሞ አንድ ይሆናል። ይሄ ሁሉ ጥበብ የአባቶቻችን እግዚአብሔር የገለጠላቸው ከዚህ ቀደም ብልጫቸውን ያሳዩ ኦርቶዶክሳውያን አባቶቻችን ናቸው። ኦርቶዶክሳውያን በወቅቱ ደግሞ ወጣትነት የነበራቸው ብልጫቸው ሰፊ የሆነ ለእግዚአብሔር እነሱነታቸውን የሰጡ ወደኋላ መቅረት አይደለም። ኦርቶዶክሳዊ ብልጫ ማገልገሉ፣ ሳይንሱ፣ ሌላው ሁሉ የተሻለ መሆን እግዚአብሔር ማገልገል ይቻላል። ከእግዚአብሔር ጋር መሆን ይቻላል። ብልጫን ማሳየት ይቻላል። ሁላችን በዚህ መንገድ ወደ ኋላ መቅረት አይደለም። እህቶቻችን ውበታችንን እግዚአብሔር አይወድም አይደለም። እግዚአብሔር ይወዳል። ማን ፈጠራችሁ? ማን ሰራችሁ? ንጽህናችን እግዚአብሔር ይወዳል። ማን አለንና? በደንብ ነው እንጂ ስጋና ነፍስን አዋህዶ የሰጠን በንጽህና እንድንጠብቀው ነው እንጂ። የዛሬው ሰው ወንጌል ይኸው አይደል እንዴ? አጥበን ታጥነን እንድንገኝ አይደል እንዴ? ቤተ ክርስቲያን ተዝረክርከን አንገባ። ልብስ ሁሉ የማይፈቀዱ የቤተ መቅደስ ልብሶች፣ ቤተ መቅደስ የማይፈቀዱ ልብሶች እንዳሉ ታውቃላችሁ። የስፖርት ልብስ አይለበስም መቼም ቤተ መቅደስ። ልብስ በአግባብ መኖር እኮ ነው፣ ስርዓት እኮ ነው። የእግዚአብሔር የመሆን ጉዳይ ነው። ስለዚህ በአንድም በሌላ መንገድ ከእግዚአብሔር ስንሆን የሚቀርብን ኃጢአት ካልሆነ በስተቀር ሌላ ነገር አይቀርም። ሌላ ነገር ብልጫችን ሰፊ ነው፣ መገለጫችን ብዙ ነው። ትጉሃን ነን። በቤተሰብ መንገድ አንድ ስለ ወጣትነት ሪሰርች የሰራ ሰው በጣም ወደ 10 ነጥቦችን መገለጫዎች ብሎ አስቀምጧል። ዋና 2 ጉዳዮችን ልገልጽና ትጨርሳለሁ። አንደኛው ወጣት የተስፋ ሰው ነው። ኦርቶዶክሳዊ ወጣት ክርስቲያናዊ ተስፋ፣ ስጋዊ ተስፋ ማለት ተስፋ ዛሬ እንዲህ ቢሆን ነገ የሚያገኘውን ያውቃል። መገለጫው ብዙ ነው። እግዚአብሔርን በውስጡ ስላደረገ ተስፋው አያልቅም። የተስፋ ሰው በህይወት ውስጥ አለ። ትምህርት ተምራችሁ ለቤተሰቦቻችሁ መድረስ ያቃታችሁ፣ የሰፈር ላይ እንዲህ ነው ስራ የላችሁ የምትባሉ፣ በአንድም በሌላ መንገድ እናቶቻችሁን መጦር በምችሉበት ሰዓት የእናቶቻችሁ የአባቶቻችሁ መልሳችሁ ተቀባዮች የሆናችሁ የሆንም እንኖር። በጤና ውስጥ ያንን ጤና ችግር እኛ ብቻ ያንኳኳ የሚመስለን፣ ሰው የሌለን የሚመስለን፣ ብዙ ሰዎች በዘመድ አዝማድ ሲቀጠሩ እኛ ባዶ የቀረን ይመስለን። ትንሽ ቢኖረኝ ኖሮ አበረክት ነበር፣ እንዲህ አሳድግ ነበር፣ ንግድ ጀምር ነበር ብላችሁ ስታዩት ግን ሁሉ ነገር ባዶ የሆነባችሁ ሰዎች ትኖራላችሁ። ሁሉም ነገር ግን ከእግዚአብሔር ጋር ከሆነ ተስፋ ያለው ሰው ይሰራል። ተስፋ ያለው ሰው በትጋት ይቆማል። ተስፋ ያለው ሰው እግዚአብሔር መሰረት አድርጎ ይጀምራል።
እግዚአብሔር ባዶ የነበረውን እንዴት አድርጎ እንደሚያለምን ታውቃላችሁ። ካልሆነ ከእምነት ውጭ ነን። እንዲህ አለ፣ ደመናም ዝናብም አታይም፣ ነገር ግን ሸለቆ በምን ይሞላል? ተናገሩስ። በምን ይሞላል? በውሃ ይሞላል አለ ነብዩ። በውሃ ይሞላል። ደመናም አታይም፣ ዝናብ ማሰማም አታይም፣ ነጎድጓድ ድምፅ ማሰማም፣ ሸለቆ ግን በምን ይሞላል? በምን ይሞላል? ተው እንጂ ፍጥረን እንኳን አለው ማለት አመልክቶ የተፈጠረ ሰዋል። እንዴ ተስፋችን እግዚአብሔር ነው፣ መድኃኒዓለም ነው። ግድ የላችሁ የማይሻገሩ ምን መስለን የተባልን ሰዎች ግድ የላችሁ እንሻገራለን። ያሳልፋል እግዚአብሔር። መሻገር ድልድይ ነው። ለእኛ የፈለገውን ነገር እንዴት እንደሚሰጠን ያውቀዋል። ብልጫችን ታዲያ ምንድን ነው? ኦርቶዶክሳዊ ዓለምም ከተጨነቅን እኛም ከተጨነቅን፣ ዓለምም ተስፋ ከቆረጠ እኛም ተስፋ ከቆረጠን፣ ከቃሉ ደጅ መኖራችን፣ ከአትሮኖሱ ዝቅ ብለን መማራችንን፣ የቤተ ክርስቲያን መዓዛ ማሸታችንን፣ ጸበሉን መጠጣታችንን፣ በቅዱስ ሥጋውና በክቡር ደግሞ መታተማችንን፣ ልብሰ ስብሐት ለብሰን ማመስገናችንን፣ ለሰንበት ትምህርት ቤት ፕሮግራም አለ ብለን መመላለሳችን፣ በእግዚአብሔር ቤት ዕለት ዕለት መገኘታችን ብልጫችን እንድኖታል። ብልጫ አለ እንዴ? ዓለም ሲደክም እኛ እናበረታታለን። እኛ የዓለም መድኃኒቶች ነን። ክርስትና የዓለም መድኃኒት መሆን ማለት ነው። ሰው ተስፋ በቆረጠበት አካባቢ ሁሉ በዘር ሲለያይ፣ በጎሳ ሲለያይ፣ በቋንቋ ሲለያይ፣ በቀለም ሲለያይ፣ እንዲህ ነህ ብሎ በሚለያይበት ሰዓት እኛ የማንን? የእግዚአብሔር ነን። ተስፋችን እሱ ነው። ምናልባት አጠገባችን እኛ የእግዚአብሔር ስለሆነ እኛ ሌላ ነገር ስላላሰብን የሆነ ነገር ስላላገኘ ሊሆን ይችላል። ግድ የላችሁ ከእግዚአብሔር ጋር ተስፋው ፍጹም የሆነ ሰው መሻገሪያው ረጅም። ሁለተኛው በዚህ ሰው አባባል አባቶችን በሚስማሙበት የወጣትነት ውበቱ ትጋቱ ነው። ትጋቱ እግዚአብሔር ማገልገሉ፣ በስራ መጠናከሩ። ድህነት የኛ ቋንቋ አይደለም። እግዚአብሔር ሰጥቶን እግዚአብሔር ፈቅዶ የሚኖረን ድህነት ይኖራል። እግዚአብሔር የሚፈቅድበት ድህነት፣ እግዚአብሔር የፈቀደው ድህነት ይኖራል። እግዚአብሔር የማይፈቅደው ድህነት ግን አለ። እግዚአብሔር የሚፈቅድልን መታመም አለ። እግዚአብሔር የሚፈቅድልን ራሳችን መመለሻ መንገዶች አሉ። ቅዱስ ጳውሎስ በጣም በከፍተኛ ሁኔታ ራስ ምታት ነበረበት አይደል? ምን መሰላችሁ? ማታ ሁሌ ድንኳን ይሰፋል። በአንደኛ ቆሮንቶስ ምዕራፍ 9 እንደምትመለከቱት ድንኳን ይሰፋል። ከዚያ የድንኳን መስፊያ መርፌ ታውቃላችሁ፣ ዓይንን እንዴት እንደሚጎዳ፣ ዓይን ደግሞ ጭንቅላት እንደሚጎዳ። ከብዙ ጭንቀትና ያለ እረፍት አገልግሎት ስለሚሰጥ ጭንቅላቱ በጣም ያመው ነበር። ራስ ምታት እንዲህ ያለ እኔ ያለ ይችን ህመም እንዲያነሳልኝ እግዚአብሔር ይቅር እንዲለኝና እንዲፈውሰኝ ፈለግኩኝ። ወደ እግዚአብሔርም ጠየቅኩት። እሱ ግን እንዲህ አለኝ፣ ኃይሌ በድካምህ ይገለጻል። ምን አለልህ? አልፈውስህም፣ አትፈወስም። ምክንያቱም በአንተ ድካም የማን ጸጋ ይገለጣል? የማን ጸጋ? የእግዚአብሔር ጸጋ። ምናልባት የደከማችሁበት ፓርቲ ይኖራችኋል። ፍጹማን አይደላችሁ ማለት ነው። እግዚአብሔር ማስታወሻችሁ ነው። በኃጢአት የወደቃችሁ ትኖራላችሁ። ግድ የላችሁም። መውደቃችሁ አንድ ጊዜ ወደቃችሁ፣ እንድትመለሱ ግን ያ መውደቃችሁ ምክንያት መሆን አለበት። እንዳትመኩ። ሰሞኑን አሁን ፌስቡክ እንዲህ ነው ይባላል። እንደው ከዚህ አይነት መንገድ እግዚአብሔር ይሰውረናል። ግን አባ ለትጹን የሚባል መነኩሴ ታውቃላችሁ? በታሪክ ታውቃላችሁ? ሰኔ 17 ነው ረፍታቸው። የአባ ለትጹን ትልቁ ታሪካቸው ሰው ኃጢአት ይሰራል፣ ለእሱ ኃጢአት ንስሐ ይገባሉ። እሳቸው ማለት አንዳንዴ የሚገባኝ እኛ የእነዚህ አባቶች ነን፣ ግን በእርግጠኝነት ተከታዮች ነን ወይስ ሌላ ነን? አንድ ሰው መጣ፣ ለሁሉም አንቺ ትበድያለሽ፣ እኔ እበድላለሁ። ንስሐ የሚገቡት ኃጢአት ሲሰራ አይተውት እኮ ነው። ኃጢአት ሲሰራ አይተውት ኃጢአቱን ተናዞላቸው እሳቸው ንስሐ ይገባሉ። አንድ ከፍተኛ ኃጢአት የሰራው ሰው መጣ። ይኸው በዝሙት ምክንያት ተገኘ። ሌላውን የዝሙት አይነት ተውትና እናቱን የደፈረበት የሰማችሁ? እናቱን የደፈረበት ተናዘዝ አባቴ እንዲህ ነው አንተ ከፋ፣ ግን እግዚአብሔር ይቅር ይላል። እሳቸው የእሱን ኃጢአት ሰብተው ከእግዚአብሔር ጋር ነው ምንም ሳይበሉ ሳይጠጡ ብዙ ጊዜ እየሞቱ እግዚአብሔር እያስነሳቸው ቆዩ።
እግዚአብሔር ኃጢአት ስለሰራ ያ ሰው ግን በፍጹም አይጸድቅም። ኧረ ጌታዬ ምን ነው ይቅር ባይ ነህ፣ መሐሪ ነህ፣ በአንተ የመጣው ሁሉ ወደ ውጭ አታወጣው፣ እባክህ ይቅር በል። የብዙ በደል አይነት ነው። ያልገደለው ሰው የለም። በተለያየ ኃጢአት አውራ እግዚአብሔር ከዚህ ይሰውራል። በኋላ ግን እግዚአብሔር ፍቅሩን ገለጠለትና ይሄ አይጸድቅም። ምክንያቱም እሱም አላገዘም። ለአንተ ግን እንዳልተፈጠረች ነፍሱን ምን እንዳላለች ነፍሱን እንዳልተፈጠረች አረጋታለሁ። አባለት እጹብ ለሰው ኃጢአት ነሳ አይደለም። እኛ የሰውን ኃጢአት እንገልጣለን፣ ለሰው ኃጢአትም ዋጋ እንከፍላለን። እነዚህ ናቸው የእኛ አባቶቻችን። ሌላው መንገድ ከየት እንደመጣ እናውቅም። የአባለት እጹብ ልጆች የብዙ ኢትዮጵያ በድል ላይ ያለች እና ወደ ገብረ መንፈስ ቅዱስ 100 ዓመት ኢትዮጵያን ካልባርክልኝ ምን አለ አልወጣም ለባህር ውስጥ ተዘግዝቀው የእነዚህ ልጆች ነን። እውነት ለመናገር በትጋት ውስጥ የኖሩ ለትጋት የኖሩ እግዚአብሔርን በማመስገን የኖሩ ሁሌ ከባት ያበሳ የሆኑ ቅዱስ ጳውሎስ እንደተናገረው አንዱ የአንዱ ሸክም ምን ይበል ይሸከም። የሰውን ጽድቅ በማውራት ክብር እናገኝ ይሆናል እንጂ የሰውን ኃጢአት በማውራት ክብር የለም ማለት የለም። በህይወት ውስጥ እንዲህ ሲባል ጥፋተኞች ይበረታቱ እያሉ አይደለም። አንዳንዴ ለትምህርት የሚሆኑ አካላት አሉ። እግዚአብሔር ግን በህይወታችሁ ወድቃችሁ ከሆነ ውድቀታችሁን ለመመከት ካላረጋችሁት አስባችሁ አቅዳችሁ የፈጸማችሁት በደል እስካልሆነ ድረስ በእርግጠኝነት ያንን የመመለሻ መንገድ ነው የሚያደርግላችሁ። እግዚአብሔር የማይከብርባቸው እግዚአብሔር እናንተ ጋር መሆን የማይችላቸው ጉዳዮች ይኖራሉ። እውነት ነው። ከሁሉ በላይ ግን ከችግራችን በላይ ማን ነው? እግዚአብሔር። ትጋት ህይወት ውስጥ እግዚአብሔርን በማመስገን መጽናት። እነዚህ የቅዱስ ጳውሎስ ትምህርቶች እግዚአብሔር ያስተማረው ለልጁ ለጢሞቴዎስ የነገረው እውነቶች ናቸው። ኦርቶዶክሳዊ ብልጫ ያለ እናንተ በህይወታችሁ ውስጥ የእግዚአብሔር ናችሁ። እናንተ ለእግዚአብሔር ናችሁ። ስለ እግዚአብሔር ታገለግላላችሁ። በእግዚአብሔር ውስጥ ተስፋ አላችሁ። እግዚአብሔርን በማገልገል ትተጋላችሁ። የመጨረሻው ዋጋ እንዲህ አለ፣ እኔ ወደ ክርስቶስ ልሄድ እናፍቃለሁ፣ ያ ደግሞ ከሁሉ ይበልጣል። ያን ሲሄድ ጽድቄን መንገዴም እግዚአብሔር ስለሆነ ይቀበለኛል አለ። በኋላ የመጨረሻው ትንፋሹ ምን አለ ቅዱስ ጳውሎስ ለጢሞቴዎስ ሲናገረው? የመጨረሻው ትንፋሹ ነው እሱ። ግድ የለህም ቅዱስ ጴጥሮስ ቅዱስ ጢሞቴዎስ ልጄ ሆይ እኔ ሲሄድ ምን እንደማገኝ ታውቃለህ አለው። እኔ ከዚህ በኋላ አለ ሃይማኖቴን ጠብቄያለሁ፣ ሩጫዬንም ጠብቄያለሁ፣ ሩጫዬንም ፈጽሜያለሁ፣ በደንብ ሁኜ ተሯርጫለሁ። የወጣትነት እድሜ እንዴት እንዳሳለፍኩ ታውቀዋለሁ። ከእሱን እንዲመስሉ አድርጌያለሁ። ከእንግዲህ በኋላ የሚጠብቀኝ አለ የክብር አክሊል ነው። ይሄን ደግሞ ለእኔ ብቻ አይደለም፣ ቅዱሳን የእነሱ ብቻ አይደለም፣ የብዙ ናቸው። ስስት የለባቸውም፣ ለብዙ ናቸው። እንዲህ እንዳልኩ ነው። በአባቴ ቤት ብዙ መኖር ያለ እንዳልኩ ነው። መገለጡን ለሚያምኑና ለሚወዱ እንጂ ለእኔ ብቻ አይደለም። ከሆነ በዚህ ህይወት ውስጥ እንድንኖረው ክርስትናውን ከማውራት እንድንኖረው በህይወት ውስጥ እንድንኖረው ማገልገላችን ለህይወት እንደሆነ የእግዚአብሔር እንደሆነ ተስፋ እንድናደርግ ከኦርቶዶክሳዊ በረትና ከኦርቶዶክሳዊ ማዕድ እንዳይለየን ማን ይፍቀድልን? ማን ይፍቀድልን? እንዳወራን እንዳንሞት፣ እንዳማን እንዳንሞት፣ እንደወጨቅ እንዳንሞት፣ የሰው ነገር እንዳነሳን እንዳንሞት አንደበታችንን ቀድሶ ህይወታችንን አስተካክሎ ማን ያገናኘን? ወስብሐት ለእግዚአብሔር።